ህፃናት ታዳጊዎች ትምህርት ቤት እንዳትሄዱ በቤት እንድትቆዩ ወረርሽኙ በቀላሉ ሊተላለፍባችሁና ከናንተም አልፎ ወላጆቻችሁን ሊያጠቃ ስለሚችል መማራችሁን ብንፈልገውም ለመማር ብላችሁ ህይወታችሁ እንዳይቀጠፍ ካለን ጥንቃቄ የተነሳ በቤት እንድትቆዩ ለማድረግ እጅግ ያሳዝናል። የኢትዮጵያ ሴቶች የእግር ኳስ ብሔራዊ ቡድን አባላት አብዛኞቹ የተመሳሳይ ጾታ አራማጆች ናቸው ወይም በተመሳሳይ ጾታ ሱስ ውስጥ የወደቁ ናቸው ሲሉ ስፖርት ጋዜጦች እጅግ በጣም ያሳዝናል። ህፃን ልጅን ገሎ ሽንት ቤት ውስጥ ከቶ ተገኝቷል። ዛሬ አርባ ምንጭ እጅግ በጣም አዝናለች። በኢትዮጵያ ሴቶች እግር ኳስ እጅግ ባሳዛኝ ሁኔታ የተመሳሳይ ጾታ ግንኙነት ተስፋፍቷል። በጣም በሚያሳዝን ሁኔታ የኢትዮጵያ ሴቶች እግር ኳስ ያለበት ሁኔታ እጅግ የሚያሳፍር ደረጃ ላይ ደርሷል። ቃልዮት ቤተክርስቲያን ቁጥር 6 ላይ የሚያገለግሉ አገልጋዮች፣ ሽማግሌዎች፣ የቤተክርስቲያን ሽማግሌዎች ታመሙ። ከዛም በተከታታይ የሞቱ ያሉት በአይን ያየሁትን ነው የምነግራችሁ። በአይን ያየሁት እኔ በዚህ አይደለም በዚህ ገዘገዛለሁ። ለባህልና ለእምነት ይሄንን ያውቃል። ወዮ ለሴትና ለወንድ ልጆቻችሁ ነገ ከ2 ከ3 ዓመት ከ4 ከ5 ዓመት በኋላ የአደባባይ ባህል ይሆናል። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁ ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። የተከበራችሁ የኢትዮጵያ ሕዝቦች ባለፉት ጥቂት ሳምንታት አዲሱን ቫይረስ በሚመለከት የዚህ አደገኛ ወረርሽኝ ከበረታን ከተደማመጥን በጋራ ከሰራን ከዚህ ቀደም የሰው ልጅ ተቋቁሞ እንዳሸነፋቸው በርካታ ፈተናዎች፣ ተላላፊ በሽታዎች ሁሉ ለማሸነፍ ዛሬ ከትናንት ይልቅ የተሻለ እድልና ተስፋ አለ። ቴክኖሎጂው፣ የሕክምና ሳይንስ ጥበቡ፣ ዓለም ባጠረ ጊዜ የመተጋገዝ አቅሙ ከዚህ ቀደም ከነበሩት ወረርሽኞችና ፈታኝ ወቅቶች ዓለም በተሻለ ደረጃ ለመከላከል አቅም እንዳላት የሚያሳይ ነው። አሁን ከአፍሪካ መሪዎችና ከደብሊውኤችኦ ባደረግነው ውይይት በሚቀጥሉት ሳምንታት በአፍሪካ ውስጥ ይህ ወረርሽኝ አሁን በጀመረው ትሬንድ ራሱን እያባዛ ከሄደና ወደ ማጥቃት ከተሸጋገረ የመከላከል አቅማችን በእጅጉ ሊፈተን እንደሚችልና አደጋውም ከፍተኛ ሊሆን እንደሚችል የመስጋትና ጥንቃቄ እንድናደርግም ምክር ለግሰዋል። ከዚህ አንጻር ሁሉም የኢትዮጵያ ሕዝብ ቢያንስ በንክኪ የሚያጋጥመውን በጽዳት የሚያጋጥመውን አደገኛ የመጠቃት መንገድ ተከላክሎ ራሱን ማዳን ቢችል መንግስት ወረርሽኙ በጥቃት ካጋጠመ መከላከል የሚቻልበትን ሰፊ ሰዎች ማቀፍ የሚቻልበትን ቦታ ለማዘጋጀት ከመላው ህዝቡ ጋር በመሆን ሰፊ ርብርብ እያደረገ በመሆኑ አደጋውን መቀነስ ይቻላል የሚል ግምት ወስደን ነበር። ይሁንና የባህሪ ለውጥ እምብዛም መታየት ባለመቻሉ ስጋታችን ከፍተኛ ሆኗል። በተለይ ህፃናት ታዳጊዎች ትምህርት ቤት እንዳትሄዱ በቤት እንድትቆዩ የተፈለገበት ዋናው ምክንያት ወረርሽኙ በቀላሉ ራሳችሁን ሳትጠብቁ ስትነካኩ ስትጫወቱ ሊተላለፍባችሁና ከናንተም አልፎ ወላጆቻችሁን ሊያጠቃ ስለሚችል መማራችሁን ብንፈልገውም ለመማር ብላችሁ ህይወታችሁ እንዳይቀጠፍ ካለን ጥንቃቄ የተነሳ በቤት እንድትቆዩ ለማድረግ በቅርብ ጊዜ ኢትዮጵያ ውስጥ አዲስ ቫይረስ መጣ ይባላል። እኛው እያንዳንዱ ሰዎች በዚህ ቫይረስ ምክንያት ክንድ ላይ ይወጉ ይባላል። እዚህ ላይ ክንድ ይወጋል። የመጀመሪያ የሚወጉት ጤና ባለሙያተኞች ናቸው። እነሱ ነው ተወግተው ያልኩት። እነሱ ከተቀበሉ በኋላ የተቀደመው ከዚህ በፊት ነርሶች፣ ሐኪሞች፣ ዶክተሮች እያንዳንዱ እዚህ ትከሻቸው ላይ ይወጋሉ። ያ ግን ስፒሪቹዋል ቺልስ ነው። እባካችሁ ዛሬ አንድ ልመና ይዤ ለእናንተ መጥቻለሁ። በምታምኑት ሃይማኖት ሆናችሁ
ለጂንካ ከተማ እንድትጸልዩ ለምናቸዋለሁ። ጂንካ አሁን ላይ ትልቅ ስብራት ላይ ያለችው፣ ትልቅ ሀዘን ላይ እማንቋቋመው ሀዘን ላይ ያለነው። በእርግጥ ጂንካ መኖር ከጀመርኩኝ 3 አመት ሆኖኛል። ግን የሰውን ማንነት፣ የሰውን ፍቅር፣ የሰውን አብሮነት በደንብ አድርጌ አይችበታል። ታዲያ ሰሞኑን እየሄደ ያለው ሁኔታ ግን ልክ አይመስለኝም። እኔ ልክ አይደለም ብዬ ነው የማምነው። ቃልዮት ቤተክርስቲያን ቁጥር 6 ላይ የሚያገለግሉ አገልጋዮች፣ ሽማግሌዎች፣ የቤተክርስቲያን ሽማግሌዎች ታመሙ። ከዛም በተከታታይ እየሞቱ ነው ያሉት። ተላላፊ በሽታ ነው፣ የሚታወቅ ነገር የለም። መርዝ ነው፣ የሚታወቅ ነገር የለም። ይህን ቪዲዮ የምቀርጽላችሁ ከምሽቱ 10 ሰዓት ላይ አንድ ወንድማችን ሪፈር የተጻፈለት እንደሞተ ተደውሎ ተነገረን። አንደኛው ሬሳ ደግሞ ትላንትና ማታ ምሽት ላይ መጥቶ ነገ ጠዋት አሁን ሲነጋ ከሰዓታት በኋላ ሊቀበር ነው ያለው። ሌላ ደግሞ ሬሳ ከሰዓት ሊቀበር ይመጣል። እባካችሁን ለጂንካ ጸልዩ። ጂንካ በዚህ ሰዓት ፍትህ ከእግዚአብሔርም ከህግም ትፈልጋለች። አዎ ተላላፊ በሽታ ነው ካላችሁ እሺ መግለጫ ስጡን፣ ሌላው ህዝብ ይጠንቀቅበት። መርዝ ከሆነ ደግሞ ህግ ጉዳዩን ያጣራና ተገቢውን እርምጃ ይውሰድ። እጅግ ያሳዝናል። የኢትዮጵያ ሴቶች የእግር ኳስ ብሔራዊ ቡድን አባላት አብዛኞቹ የተመሳሳይ ጾታ አራማጆች ናቸው ወይም በተመሳሳይ ጾታ ሱስ ውስጥ የወደቁ ናቸው ሲሉ ስፖርት ጋዜጠኞቹ ሶፎንያስ ኔውና ግርማቸው ኔው በዛሬው ዕለት ተናግረዋል። መሸፋፈን አያዋጣም ያሉት ጋዜጠኞቹ ይህንን ጉዳይ ይታረማል ብለን ብንጠብቅም በከፍተኛ ሁኔታ መሰራጨቱ ይፋ ለማድረግ ተገደናል ብለዋል። ጋዜጠኞቹ አክለውም ነባር የብሔራዊ ቡድን አባላት ጀማሪ የብሔራዊ ቡድን አባላት ወደ ሱሱ እንዲገቡ የገፋፏቸው ነው ማለታቸው ተሰምቷል። ሀሳባቸውን አጋሩ። በዚያው አጋጣሚ የቲክቶክ አካውንት እጅግ በጣም ያሳዝናል። ህጻን ልጅን ገድሎ ሽንት ቤት ውስጥ ከቶ ተገኝቷል። ዛሬ አርባ ምንጭ እጅግ በጣም አዝናለች። አርባ ምንጭ ላይ ያልተለመደ ነገር ተከስቷል። ይህ የምትመለከቱት ህጻን ልጅ እንግዲህ ተገድሎ ተገኝቷል። ይህ የምትመለከቱት ህጻን ናትናኤል ማይክል ይባላል። ከቀናት በፊት እንግዲህ ጠፍቷል ተብሎ የአርባ ምንጭ ህዝብ ሲፈልገው ነበር። ነገር ግን በሚያሳዝን ሁኔታ ከሌላ ቦታ እንግዲህ በመጣና በቅርብ ቀናት እንግዲህ እዚሁ ህጻን ቤት በተከራየ ግለሰብ መጀመሪያ ታገተ። ቀጥሎ እንግዲህ ከታገተ በኋላ ገንዘብ ተከፈለለት። በስተመጨረሻ ግን ይህ ሰው ህጻኑን በህይወት አላስረከበው። ህጻኑን ገሎት ወይም ይህን የመሰለ ህጻን ገሎት እዛው ቤታቸው እንግዲህ ሽንት ቤት ውስጥ እንግዲህ አስቀምጦት ወይም ደግሞ እዛው ጥሎት ህጻኑ ተገኘ። ይህን የሚያሳዝን ህጻን ማገት፣ ቀጥሎ ገንዘብ ከቤተሰብ መቀበል፣ በስተመጨረሻ እንግዲህ ገሎ እዛው የቤተሰቦቹ ቤት ሽንት ቤት ውስጥ ማስቀመጥ ምን አይነት ክፋት፣ ምን አይነት አውሬነት ነው? ይህን ድርጊት ያደረገውን ግለሰብ ፖሊስ ተከታትሎት እንግዲህ ይዞታል። አሁን ምርመራ ላይ ነው የሚገኝ። ባካችሁ ቤት የምታከራዩ ሰዎች የሚከራየውን ግለሰብ ማንነት ከየት እንደመጣ ማጣራት ይኖርባቸዋል። አርባ ምንጭ እንግዳ ተቀባይ ህዝብ የሚኖርባትና ሰላም ሰባኪ አባቶች የሚገኙባት ትልቅ ከተማ ናት። እንዲህ አይነት አሰቃቂ ወንጀል የሚሰሩ ግለሰቦችን የማያዳግም እርምጃ መወሰድ አለበት። ይህ ቪዲዮ ኮፒ ሊንክ ሪፖስት አድርጉት። እንዲሁ ደግሞ ለሞተው ህጻን ልጅ እንግዲህ ነፍስ ይማር፣ እንዲሁ ደግሞ ለቤተሰቦቹ መጽናናት። የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው። በከፍተኛ መደባበቅ እንደሰማችሁት ነው። ታላላቅ የሆኑ ሚዲያዎች፣ ስፖርት ጋዜጠኞች እየዘገቡት ነው። ፈርተውት ነው እንጂ በኢትዮጵያ ቴሌቪዥን ቢነገር ባነሰው። እኔ እነን ትግል የጀመርኩት የአዲስ አበባ የክለብ ጋርዶች በብዛት ያውቃሉ። 2005 የክለብ ሥራ በአውንሰርነት ስቀላቀል ባገኘኋቸው ቦታ ተመጣጣኝ እርምጃ ወስድባቸው ነበር። ብቻዬን አይከሱም። የሆኑትን ሆነው ሩጠው ወደ ቤት ነው የሚሄዱ፣ ፊታቸውን ከልለው። ሽንት ቤት ተዘግቶ ሲቆይ እጠራጠራለሁ። ሴት ለሴት የማይሆን ነገር እያደረጉ ነው። እዛኛውም ሽንት ቤት ሲቆዩ እጠራጠራለሁ። ወንድ ነው እያደረጉ ነው። የሚሆኑትን እየሆኑ እየተሯሯጡ ነው የሚሄዱ። ያስኳቸውን ይዤ በጀርባው ወስጄ ሚስጥር አስወጣቸው ነበር። በቴሌግራም ግሩፕ አለን፣ በዋትስአፕ ግሩፕ አለን፣ በኢንስታግራም ግሩፕ አለን፣ ምልክት አለን። ክለብ ስንወጣ እጃችን ላይ የምታብረቀርቅ ነገር እዚህ በፊት ተናግሬዋለሁ። ዲም ላይት የምትመስል ነገር እናደርጋለን ወይ በቲሸርት። ወንዶችስ ስላቸው ሴቶችን ነው የምጠይቃቸው። ወንዶችስ ያለ ካልስ ጫማ ያደርጋሉ። እግራቸውን ቁርጭምጭሚታቸውን የሚያሳይ የሚያማምሩ ቆዳ ጫሞች ያደርጋሉ። ያ ምልክታችን ነው። እምንወጣ አዲስ ግሩፕ አባል አጠጥተን ጋብዘን ይዘን ለመሄድ ነው። ዛሬ ጊዜ በሚዲያ ወጡ ስፖርት ጋዜጠኞች እያወገዙት ያለው ነገር ሌት ሆኗል። በዚህ ውስጥ
እነማን እንዳሉበት ብነግራችሁ ትደነግጣላችሁ። አርቲስቶች፣ የሜካፒስት ባለሙያዎች ከአንድ እስከ 5 በሚባል ደረጃ በሀብት ማማ ላይ ያሉ የኢትዮጵያ የባለ ሀብት ልጆች አሉበት። በአይኔ ያየሁትን ነው የምነግራችሁ። በአይኔ ያየሁትን እኔ በዚህ አይደለም በዚህ ገዘገዛለሁ ለባህልና ለእምነቴ። ይሄንን ያውቃሉ። አንዷን ይዤ በጣም ስርዓት ብዬ በጣም ሃይ ሌቭል ድሮም ዘንድሮም ሃይ ሌቭል አባቷ ያለ አስፈላጊ ከሆነ የማይመለሱ ከሆነ ተከታትለናቸው አሁንም ትውልዱን ልጆቻችን ሊያጠፉ የማያቆሙ ከሆነ በፎቶግራፍና በስም እንለጥፋቸዋለን። የሚመጣ ነገር የለም። በአይናችን ስላየናቸው በዚህ ምግባር የገባችሁ የተሳተፋችሁ ትውልዱን እየገደላችሁ ያላችሁ ክለብ እየወጣችሁ ራሷን ማስተዳደር ልጇን ማስተማር እናቷን ለሕክምና መድኃኒት መግዣ ፈልጋ በቢዝነስ ሥራ የተሰማራች ሴት ወንድ ልጅ ባለው ወቅታዊ ሁኔታ ሴቶችን ገዝቶ ይዞ ማደር ምናምን ስለማይችል ኢኮኖሚው ስለተመታ ኢንዳይሬክትም ሆነ ዳይሬክት ትዳሩን እየታመነ ነው። አልጋ መያዣ ብር መክፈያ ከግብር ከምን ጎሎ ስላጣ ወንዱ ወደ ቤቱ እየገባ ነው። እነዚህ በመንገድ ላይ የሚስተዳደሩ ሴቶች ወንዶች ሊገዟቸው ስላልቻለ ይዘዋቸው ወደዛ ሊሄዱ ስላልቻለ በተመሳሳይ ጾታ ገንዘብ ባላቸው ሴቶች ኢንቨስት ፈንድ በሚደረግላቸው ሴቶች ተወስደው አታክ እየተደረጉ ነው። እነዛ በቢዝነስ ሥራ የተሰማሩ ሰዎች አንዳንዶች ለህሊና ብለው እምቢ ይላሉ። ቀላል የማይባሉ ሰዎች በሥራ አጋጣሚ ሳገኙ ያወሩኛል። ሴቶች በቢዝነስ የተሰማሩት ያወሩኛል። በቃ ሲጠቀሙ ትራንስፖርት ብዙ ነገር ነው የሚያወሯችሁ። አማራጭ አጥተው ከዛም ጋር ከማላቀው ወንድ ጋር ለምተኛ እዚህ ማላቃ ሴት ይዛ የተኘች ጎበዝ ባዳሪ ትምህርት ቤት በዩኒቨርሲቲ በኳስ ቲም በቴሌግራም ቻናል የሆነ ህግ ወጥቶ ሃይ ካልተባሉ ሁሌም እንደምነግራችሁ ወዮ ለሴትና ለወንድ ልጆቻችሁ። ነገ ከ2 ከ3 ዓመት ከ4 ከ5 ዓመት በኋላ ስፒዱ በዚሁ ከቀጠለና ካልገታ ነው የሆነ ንቅናቄ አድርገን ፈጥረን ካላስቆምናቸው እግዚአብሔር ምስክሬ ነው የአደባባይ ባህል ይሆናል። ልክ እንደ ጥምቀት፣ ልክ እንደ ኢዳል ፈጥር፣ ልክ እንደ አራፋ፣ ልክ እንደ መስቀል አደባባይ ላይ ወጣ ያከብሩታል። እኔ ልኖርም ላልኖርም እችላለሁ። ይችን ቃል እንዳትረሷት። ሴት ልጅህ የሆነ ቀን ትምህርት ቤት ልታስመዘግባት ስትሄድ ጾታ በፍቃዷ ነው የሚባልበት ጊዜ እየመጣ ነው። ወንዱን ይዘው ስትሄድ ሜል ነህ ፊሜል ሲባል ራሱ ይሙላ ነው የሚባል። ያኔ አንገትህን ደፍተህ ቁማር እንደተበላ ባላገር ከምታለቅስ ይሄኔ ታገል። በሜካፕ ስራላችሁ፣ በፊልሙ ትወናላችሁ፣ በጣም የባለ ሀብት ልጆች አላችሁ። ዘመናዊነት ተብሎ ባዳር ትምህርት ቤት ፕሮቲን እየበላችሁ ሞርቶዴላ ቺዝ እየበላችሁ ቺክን እየበላችሁ ሆርሞናችሁ ኦቨር ሲያመነጭ ሴቶች በጋራ ሆናችሁ በገስታውስ ቤት ተከራይታችሁ እድሜያችሁ ከ15 እስከ 20 የምትሆኑ ሴቶች በየገርጁ ለቡ ሳር ቤት እየተከታተልናችሁ ነው። ቃለ ሰማይ ቃለ ምድር። እናንተ በጣም ረቀቅን ብትሉ ዱርዬነትን ከእናንተ በፊት ነውና የጀመርነው። በምትገቡበት ቤት ባላወቃችሁ ሰው በቀጠራችሁትና በምታምኑት መስቀል ፍላወር ሽሻ ቤት እየከፈታችሁ ወንዶች ብቻ የሚጣበሱበት ወንድ ከወንድ እንመጣባችኋለን። ለምን ካላችሁ እኔ ገብረ ኢየሱስ ነኝ። የተፈጠርኩበት ዓላማ እንደዚህ አይነቱን ነገር ድራሹን አጥፍቶ መጥፋት ነው። ኮፒ ሊንክ ሸር አድርጉ። ኮሜንት ላይ ምን ብላችሁ ትጽፋላችሁ? ልጆች ያላችሁ ነገ መውለድ የምትፈልጉ ይህን ዓላማ ፍጹም ከእምነቴ ጋር እስላም፣ ክርስቲያን፣ ፕሮቴስታንት ሆናችሁ የምታወግዙ ሰዎች ሕገ መንግሥቱ ጥብቅ እርምጃ ሊያወጣ ስለሚገባ ሕግ ይውጣልን፣ መቀጣጫ ይሆኑልን፣ ሕግ ይውጣልን። የሚመለሱ ይመለሱ። እግዚአብሔር ይቅር ባይ አምላክ ነው። የሚመለሱ ግርማቸው እንዳለው ይመለሱ። 17 ዓመት ሆነኝ ስታገላችሁ። ዛሬ በሚዲያ የወጣሁት በየክለቡ በየመኪናው ሌሊት 9 ሰዓት 8 ሰዓት 4 ሴት ስትሳሳሙ ያለው 4 ወንድ ሲሳሳሙ ያለው እኔ ማን ነኝ? አቁሜ እንዳልገጫቸው እንዳልገለብጣቸው እኔ ማን መፍትሄ ሰጠኝ? የሆነ ቦታና ሌብል ላይ ቢሆን እዛው ላይ ኢሚዲየትሊ አክሽን ወስድባቸው ነበር። ቃል ለሰማይ ቃል ለምድር። ግን እኔ ማን ነኝ? እነሱ 4 ናቸው። ስርዓት ብዬ ባጋጫቸው ነፍሳቸውን ባጠፋቸው የሚጠይቀኝ አካል እኔን ነው። አንተ ማን ነህ? ማንም አይደለም። የሆነ ቀን እግዚአብሔር ብሎ የሆነ ቦታ ላይ ደርሰን እንደዚህ አይነቱን ጋጦት ስርዓት እስክናስይዝ ድረስ ያቅማችሁን
ኮሜንት ላይ ህግ ይውጣልን በሉ። ምንስ ላይወጣም ይችላል። እናንተ ግን በሉት ከእናንተ ይቀር። ገብረ ኢየሱስ ነኝ። እመላለሳለሁ በየ3 ቀኑ በየ5 ቀኑ ይህን ቪዲዮ ሰራበታለሁ። ቁጥራችሁ በዝቷል። ዛሬ ክለብ ላይ ከሚወጡት 40-60 እናንተ ናችሁ። ወንድም ሴትም እንተዋወቃለን። በጥሩ ጊዜ ተገጫጭታችኋል። ዛሬ ነፃነት አግኝታችኋል። ግንስ እየተከታተላችሁ ነው። የት እንደምትጠጡ የት እንደምታመሹ አንድ ቢራ 200 ብር የሚሸጥበት ቤት ሌላ ቤት 90 ብር እየተሸጠ እናንተ ብቻ እንድገቡ በፈንዳችሁ በመቀጣጠሪያችሁ አዲስ ሰው ማደንዘዣ ቤታችሁ እያንዳንዱን ቦታ እናውቀዋለን የምትገኙበትን። እግዚአብሔር ለዚህ ቀን አመቻችቶ በወለቅም በእናንተ ሥራ ዓለም ላይ እንድናቃችሁና መንጠረን እንድንለያችሁ አድርጎናል። ገብረ ኢየሱስ ነኝ። እመላለሳለሁ። ኮፒ ሊንክ ሼር እንዳይረሳ። ንቅናቄ ይጀምራል። አስደንግጧቸው። የኢትዮጵያ ሕዝብ ተነሳብን ብለው ያወራሉ። ይሄን ሰምተህ ስክሮል እያደረክ የምተኛ ከሆነ ነገ ወንድ ልጅ ተደፈረ። በኢትዮጵያ ሴቶች እግር ኳስ እጅግ ባሳዛኝ ሁኔታ የተመሳሳይ ጾታ ግንኙነት ተስፋፍቷል። በዚህ ግንኙነት ውስጥ ያሉ ተጫዋቾች ጭምር ቃላቸውን ይዘናል። በጣም በሚያሳዝን ሁኔታ የኢትዮጵያ ሴቶች እግር ኳስ ያለበት ሁኔታ እጅግ የሚያሳፍር ደረጃ ላይ ደርሷል። ይሄ መንግስትም ህዝብም ሊቃወሙ የሚችል ትልቅ ጉዳይ ነው። ስለዚህ እናነሳዋለን። ድምጽ ይዘናል። በተጨማሪም የቪዲዮ ምስሎችም አሉን። አሁን አናጋራቸውም። ነገር ግን በተጨባጭ ያዝናቸው ማስረጃዎች ስለሆኑ እናቀርባቸዋለን። የሚመለከታቸው አካላትም ማብራሪያ እንዲሰጡበት እናደርጋለን። ይሄ ለነገ ለልጆቻችን፣ ለቤተሰቦቻችን፣ ለኢትዮጵያ ባህል እጅግ አስፈላጊ ፕሮግራም ነው። ልታደምጡት ይገባል። በጣም የሚያሳፍር ነገር ነው። በኢትዮጵያ ሴቶች እግር ኳስ በድምጽ በምስል የተቀዳ የተዘጋጀ ፕሮግራም አለን። እሱን እንግዲህ ወደ እናንተ እናቀርባለን። ይህም ፕሮግራም ስናቀርብ እያዘን ነው። የመጪውን ትውልድ ለማዳን እዚህ ግንኙነት ውስጥ የሌሉትን ሴት ተጫዋቾቻችን ለማዳን በማሰብ ነው። ስለዚህ አማራጭ የለም። ነገሩ ጥርስ አውጥቶ አግጥጦ መጥቷል። ስለዚህ ከዚህ በኋላ ወደ ኋላ የምንልበት ሳይሆን የምንታገልበት ጊዜ ስለሆነ ሁሉም ይህንን አጸያፊ ተግባር እንዲታገል በመጀመሪያ ጥሪያችን እናቀርባለን። ስለዚህ ዛሬ ይህንን ፕሮግራም እንለቃለን። ተከታተሉን። አብራችሁ እንድቆይና እንጋብዛለን። በኢትዮጵያ ሴቶች እግር ኳስ ላይ ከጊዜ ወደ ጊዜ እየተንሰራፋ የመጣው ከባህልም ውጭ ያፈነገጠው የተመሳሳይ ጾታ ግንኙነት አሳሳቢ ደረጃ ላይ ደርሷል። ይህንን ነገር እንግዲህ እስከዛሬ እየተሸፋፈነ እየተደበቀ የተጫዋቾቹንም ስነ ልቦና ጫና ውስጥ ላለመክተት በሚል እኛም እንደ ጋዜጠኛ ኃላፊነታችንን ነገሩ በምክር እንዲታለፍ ብዙ ጥረቶችን አድርገናል። ሌሎችም ትላልቅ ሰዎች ጭምር የተከበሩ ሰዎች ጭምር በዚህ በተመሳሳይ ጾታ ግንኙነት በኢትዮጵያ ሴቶች እግር ኳስ ተጫዋቾች ላይ በከፍተኛ ሁኔታ የተንሰራፋውን በምክር ለማሳለፍ ነገሩን ውስጥ ለውስጥ እንዲስተካከል ለማድረግ ተሞክሮ ነበር። ግን ከጊዜ ወደ ጊዜ እየባሰበት ይባስ ብሎ በሴቶች እግር ኳስ ላይ ተጽዕኖ እንዲፈጠርና ብቃታቸው ተጫዋቾቹ ከጊዜ ወደ ጊዜ እንዲወርድ ዛሬ በብቃት የታዩ ተጫዋቾች እንዲጠፉ እየሆነና ከባህል ያፈነገጠው ሂደት እጅግ አሳሳቢ ደረጃ ላይ ደርሷልና እዛው ተጫዋች የሆኑ ሰዎች ወይም እግር ኳስ ተጫዋቾች ጭምር ይፋ ያደረጉ ቅድም ሶፊ እንዳለው መረጃዎችን ለኛም ለሌሎችም አካላቶች ሲያደርሱ ቆይተዋል። ከዛም ባለፈ በግል ተነሳሽነታቸው ከፍተኛ ጥረት በማድረግ ይሄ ነገር መስተካከል አለበት፣ መታረም አለበት በማለት ጥረት ያደረጉ በጣም ለእግር ኳሱ ቅርበት ያላቸው ወጣቶች አሉ። አንዱ ምን ያህል ጌታቸው ነው። ምን ያህል ወይም በቅጽል ስሙ ጅቦ እየተባለ ይጠራል። የቅዱስ ጊዮርጊስ በጣም የልብ ደጋፊ ነው። በቲክቶክ በጣም ብቻውን ይታገላል ይሄ ነገር እንዲስተካከል። ሁለት ነገሮችን ነው እያነሳ፣ አንደኛ እንዲህ አይነት ነገሮች እንዲታረሙ፣ ሁለተኛ ደግሞ በሴቶች እግር ኳስ ተገን በማድረግ ሴት እግር ኳስ ተጫዋቾች ላይ የሚደርሰው በደል መቆም አለበት የሚለውን ሁለቱንም ሲያነሳ ቆይቷልና አድማጮቻችን መሸፋፈኑ አያዋጣም። ስለዚህ ይሄ ነገር የማይደፈር የሚመስለውን ነገር የግድ መስተካከል አለበት። ከባህል ያፈነገጠ ጉዳይ ነው። የሴቶች እግር ኳስ አሳሳቢ ደረጃ ላይ ደርሷል እና ትንሽ ነገር ስለዚህ ማለት አለብን። እኛም እንደ ኢትዮጵያዊ
ይህንን ነገር ማንሳት አለብን ብለን ወደ ፕሮግራማችን ያመጣ ነው። ችግሩ ይቀርፋል ብለን አመታቶችን ብንጠብቅም እየባሰበት በመሄዱ እኛ ጋር የሚደርሱ መረጃዎች የሚሰቀጥጡ መረጃዎች ናቸው፣ በጣም የሚያሳፍሩ እና የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው። በከፍተኛ መደባበቅ አያስፈልግም። ይሄ በሃይማኖትም በሀገራችን ሕግም የተወገዘ የተከለከለ ነገር ላይ ነው እየተፈጠረ ያለው። በዛ ላይ ገና ጀማሪ እግር ኳስ ተጫዋቾች ጭምርን ወደዚህ አይነት ነገር ነባሮቹ እየሳቡ እየከተቷቸው ነው። ትውልድ እየተበላሸ ነው። አደጋ ውስጥ እየገባን ነው።